እንኳን ደስ አላችሁ እዳችሁ ተከፍሏል። አሎ ይኸውላችሁ እየሰማችሁኝ ነው? እዳችሁ ተከፍሏል። እዳችሁ ተከፍሏል። የሁላችሁም እዳ ተከፍሏል። የጠጅ አይደለም ያልኳችሁ ኢየሱስ ክርስቶስ እዳችሁ ተከፍሏል። በመስቀል ላይ ሁሉ አልቋል። እኛ ሰርተን የምንጨምረው ምንም ነገር የለም። በፋሲካ መልክሽ አይኖቼ ማለት ምን ማለት ፈልገ ነው? በፋሲካው መልክሽ አይኖቼ ቢገድፉ መች ቀረልኝ ፍቅርሽ ልቤን ማንሳፈፉ እስቲ እንደተዋሰው ልጠይቅሽ እቴ ባየር ያስኬዳል ወይ ወደድኩሽ ማለቴ። ፋሲካችን ክርስቶስ ነው። በፋሲካ መልክሽ ምን አረ እንደዛ አይባልም። መጨረሻ የድፍረት ጥግ እያያችሁ ፋሲካችን ክርስቶስ ነው። ሴት አንድቶ በፋሲካ መልክሽ አረ ተወጋዩን ፋሲካችን ክርስቶስ ነው። በፋሲካ መልክሽ አሁን ይሄን ተመልከቱ። ልጆች እንደዚህ አይነት ጥያቄ ይጠየቃሉ። ከዚህ ውስጥ ልጆች ምንድነው የሚማሩት? እኔ አይቻለሁ። እዚህ ተመልከቱ አንዴ። በስንት ዓመታቸው ነው ሰዎች የሚጋቡት? በ20 አንቺ በስንት ዓመትሽ ነው ወደፊት የምታገቢው? 21 በ21 ወስነሻል እንዴ? ባል ካልተገኘስ? እነሱ ራሳቸው ጎን ባሎቹ ወንዶች ይመጡና እባክሽ ላግባሽ። እስከ 21 ዓመትሽ አንቺ የምትወጂውን ሰው ካላገኘሽስ? እንዴ ፈልጓለሁ። የምትፈልጊው አይነት ሰው ካልተገኘስ? ማልፈልገው ነው ገባሉ። እሱ እስከሚገኝ ድረስ። ሰላም እንዴት ናችሁ ቅዱሳን? እኔ ሰላም ነኝ። የኢየሱስ ስም የተባረከ ይሁን። በተለመደው ሰዓት አዲስ ቪዲዮዎችን ይዤ መጥቻለሁ። ከኔ ጋር እንድትቆዩ በትህትና ጠይቃለሁ። የዚህን አካውንት ፕሮፋይል ትነካላችሁ፣ ከዛ ወደ ታች ትወርዳላችሁ። ይሄው እዚህ ጋር አንዳለ አዲስ አካውንት ነው። የምትወዱኝ ገብታችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ተባረኩ። ወዳችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። አሁን ይሄን ተመልከቱ። ልጆች እንደዚህ አይነት ጥያቄ ይጠየቃሉ። ከዚህ ውስጥ ልጆች ምንድነው የሚማሩት? እዚህ ተመልከቱ አንዴ። እስከ 21 ዓመትሽ አንቺ የምትወጂውን ሰው ካላገኘሽስ? እንዴ ፈልጓለሁ። የምትፈልጊው አይነት ሰው ካልተገኘስ? ማልፈልገው ነው ገባሉ። እሱ እስከሚገኝ ድረስ። የምትፈልጊው እስኪገኝ ድረስ ጉድፈላ። ቆይ አሁን አንቺ የምትፈልጊውን እስከምታገኝ ድረስ የማትፈልጊውን አገባሽ። ከዛ የምትፈልጊው ሲገኝ ይሄኛው ያገባሽውን ምን ታረጊዋለሽ? እንዴ ፈታለሁ። እኔ ወለድኩት ለሱ ሰጥና የምፈልገውን አግብቼ ልጅ አድጋለሁ ከሱ ጋር። እንዴ እኔ ከሼቱ ጋር ምንም አይነት ችግር የለብኝም። በጣም ነው የምወድ፣ በጣም ነው የማከብር። ተመልከቱ። ይሄንን ቻናል ብዙ ሰው ይከታተላል ማለት ህፃናት ነው ደግሞ በብዛት የሚከታተሉ። ጥያቄው ራሱ ነው ግራ ገባኝ። ለዚህ ልጅ እንደዚህ አይነት ጥያቄ ለምን አስፈለገ ነው? ስህተት ተናግራም ከሆነ እኮ እዛ ውስጥ ኤዲት የሚያደርጉ ሰዎች አሉ። ይሄንን ለህዝብ ማውጣት ግን ምንድነው ትርጉሙ? እኔ አልገባኝም። የገባችሁ ሰዎች ኮሜንት ላይ አሳውቁኝ። ያንተን ቻናል ደግሞ በብዛት ልጆች ነው የሚያዩት። ምንድነው ለነሱ ልታስተላልፍ የፈለከው መልእክት? አልገባኝም። በጣም ግራ ስለገባኝ ነው። እስቲ የምታውቁ ሰዎች ኮሜንት ላይ ጻፉ። ትውልድ እንዲመለስ እንዲነቃ መንፈስ ቅዱስ ነግሮኛል። ትውልድ እንዲነቃ መንፈስ ቅዱስ ይናገረኛል። ወደ ኢየሱስ እንመለስ፣ ወደ ክርስቶስ። አባ ለማድረግ ዝግጁ ናችሁ? ጌታን የምትወዱ ለመንፈስ ቅዱስ የምትታዘዙ ዩቲዩብ ላይ እናንተን እየጠየቅኩ ነው። ቲክቶክ መንደር ከማንም ጋር ላወራ። ቲክቶክ መንደር እኔ የሚመጥነኝም ሰፈር አይደለም። የርኩሰትና የአመጽ መሰብሰቢያ ስለሆነ እኔ ብዙ ቲክቶክ መንደር ላይ ኢነርጂን ዌስት ማድረግ አልፈልግም። ከጥቂት ሰዎች በስተቀር እግዚአብሔርን ከሚፈሩ በስተቀር ቲክቶክ መንደር የሚገባ ሰው በጠቅላላ ዱርዬ፣ ጨፋሪ፣ ጠጪ፣ ስራፈት፣ እግዚአብሔርን የማይፈራ የቅድስና የጽድቅ ህይወት የሌለው ሰው ነው ቲክቶክ መንደር የሚገባው። ከነዚህ ጋር እኔ ኢነርጂን ዌስት ማድረግ አልፈልግም። በጣም ብዙ ስራ ያለብኝ ሰው ነኝ። ቀኑን ሙሉ ቢዚ ነኝ። ቀኑን ሙሉ ለሰዎች ስቃተት ሙሉ ሰው ነኝ። በረከቱ ለእናንተ ነው። በረከቱ ለቤታችሁ፣ ለጓዳችሁ፣ ለትዳራችሁ፣ ለልጆቻችሁ። ብሌሲንጉ ለእናንተው ነው ተመልሶ ለፕሮፌት ጆሲ አይደለም። እኔ ምናልባት እንደ ነብይ እግዚአብሔር ላይ ባስቀመጠው ጸጋ ልባርክ እችላለሁ፣ ልባርክ ይችላል።
የማወራባችሁ ቃል በህይወታችሁ ፍሬ ያፈራል። ቲክቶክ መንደር ገና ይሄ ቡና ጠጡ መስራት የሚገባቸው ወንዶች ከሴት ያልተናነሰ ህይወት የሚኖሩ ሰዎች ወጥተው አስተያየት እንዲሰጡኝ አልፈልግም። የምን አይነት ደረቅ የማልሶ ምን አድርገው ከፍ ብለናል። በቃ ሌላ ሌቭል ውስጥ ገብተናል። እናንተ ስለናንተ ነው። እኔ በረከቱ ለናንተ ነው። በቅድስና እንትን ለለ በእንደነ ምንድነው በልታችሁ የምትመጡት? ምን ቅማችሁ ነው የምትሰሩት? በዚህ ደረጃ ድፍረት እንድሰጣችሁ የሚያደርገው ምንድነው ነው? የሆነ ነገር ወስዳችሁ ነው ቪዲዮ የምትሰሩት። የሆነ ነገር ወስዳችሁ ነው። ዝም ብሎ ማሰሩ ዝም ብሎ በዚህ ደረጃ ሰው ደፋር አይሆንም። እና እንሰማለን። ማጠንቀቅ ነው፣ በጸሎት መጠበቅ ነው። ተመልከቱ ይሄንንም አምልኮ ነው። አምልኮ መሆኑ ነው። እኛ እንደፈለግነው ብናደርግ ለጌታ ይሁን እንጂ ምን ችግር አለ እምሉ አሉ። ቸርቹስ ማለት ቸርች ማለት ሳይሆን በእንትን በግለሰብ ገባችሁ አይደል? በግለሰብ እንትን ውስጥ በደንብ እንዲህ ተባለ ወዲያ ላይ እንደ ማይክል ጃክሰን ነው እየተካሄደ ለጌታ ክብር ነው። እንደዚህ አይነት በአደባባይ ላይ ግልጽ የሆነ ነገር ሲሰራ እንኳን ይሄ እኮ ልክ አይደለም ሲባል ኖ እምል አንዳንድ ጠበቆች አሉ ከስር ያደጉ የነሱን ፍርፋሬ እየበሉ ምናልባት ይሄንን የሚሰሙ በኮንስል ውስጥም ያላችሁ ሰዎች ደስ ብሏችሁ ነው ይሄን ምንም ሳትነኩ እንደዚህ አይነት ሰዎች ዝም ብሎ በቸርች ላይ እንደዚህ አይነት ቪዲዮ ሲሰሩ እየዘፈኑ እንትን ሲሉ ምንም አይነካም ይቻላል። ይሄንን ደግሞ በወንጌል አማኝ ስም መነገድ አለበት ይቻላል። በአደባባይ በፖሊስ መታጀብ የለበትም። የዛይት ንግድ ቁም አዎ ጥሩ ነው ሰምተናል። የነዚህ ሳይታይም መጣጥ የለም እንጂ ኮፒ ኮሎ በቃ ጭፈራ ቤት ወደ አሜሪካ ከፍ ወደ እንግሊዝ ከፍ አይል አገልግሎት ነው ለወንጌል በጨለማ ላሉት እንደንስር ወደ አሜሪካ ወደ ካናዳ ወደ ቻይና ወደ ህንድ ወደ አውስትራሊያ ወደ አሜሪካ ከፍ ወደ ሰረከብ ወደ አሜሪካ ከፍ ወደ ካናዳ ወደ ቻይና ከፍ ወደ ህንድ ወደ አውስትራሊያ ሳውዲ አፍሪካ አቤት ለዝብራን አዎ እንደ ንስር ከፍ ወደ አሜሪካ ከፍ ወደ ካናዳ ከፍ ወደ እንግሊዝ ከፍ በጨለማ ላሉት አንዱ ወንጌል አደራ እንጂ እንጀራ አይደለም ማለት። ወንጌል እኮ ከሞት ወደ ህይወት ነበር። ወንጌል ከጨለማ ወደ ብርሃን ነበር። አሁን ወንጌል ከኢትዮጵያ ወደ አሜሪካ የተሻለ ዳቦ የተሻለ ምግብ ወዳለበት የአባቴን ቤት ጅራፍ እስኪያነሳ ጠብቁ። ወንጌል በጨለማ ላሉት ብርሃን የሚሰጥ እንጂ ላንተና ለኔ ዳቦ የምናገኝበት የእንጀራ ንግድ አይደለም። አንተ ለምትፈልገው ለስጋ ፍላጎት እንደፈለክ የምታረገው ሳይሆን ወንጌል ከሞት ወደ ህይወት በጨለማ ላሉት ብርሃን የሆነ ወንጌል ነው። ወንጌል ዋጋ ተከፍሎ በመስቀል ላይ በቀራንዮ ሞቶ ያዳነን ከሞት ወደ ህይወት ሊያመጣን እንጂ ላንተ ወርቅና ብር ዳቦ ሊሰጥ አይደለም። ከእንደዚህ አይነት ስብከትና ትምህርት ዝማሬ ተጠንቀቁ። አሁን ሁሉም ነገር እየተገለጠ ነው። ኢየሱስ የተባረከ ይሁን። ተጠንቀቁ። ስለምን ልጸልይልህ? ችግርን ጻፍ አድርገህ ስጠኝ። ይነቀላል። ምን አለ? ውጭም ከሆነ ቪዛ መተን እንልካለን። ምን ችግር አለ? ይቻላል። ለምን ልጸልይልህ? በመጀመሪያ በጤንነትና እሺ፣ ሁለተኛ በፋይናንስ ሀብታም መሆን ነው የምትፈልገው አንተ? ሀብታም መሆን ነው የምትፈልገው? ስም ማን ነው? ሀብታሙ ፓፓ እየተነበይኩ አይደለም፣ ገና እየጀመርኩ ነው። ፕራኮስ ሳሊ ብራዲያኮስ ሳሊ ፕራካቶስ ለማንኛውም አንድ ነገር ልንገራችሁ። ማመን ያለብን አንድ ጉዳይ አለ። ሁላችንም እንደዚህ አይነት ስብከትና እንደዚህ አይነት ነገር ሸውዶናል። ተሸውደን ነበር።
እሺ የገባን ቀንስ አንመለስም እንዴ? ምን ሆናችሁ ነው እንዴ? ጌታንና እኛን የሚያገናኙት ደላሎች ሆኑ እኮ ማለት ሌላ ምን መልልም ተሸውደን ነበር ባለፉት ጊዜ። አሁን ግን ባወቅን ሰዓትና በተረዳን ሰዓት ዝም። እንደዚህ አይነት ነገር ሲመጣ ወጋው። በእንደዚህ አይነት ነገር አንሸወድ፣ እንዳትሸወዱ። ኢየሱስ ብቻውን ያድናል። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። የኢየሱስ ስም የተባረከ። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ፕሮፋይሌን ነክታችሁ ከስር ያለውንም ትንሹን አካውንቴንም ሰብስክራይብ አድርጉ። ወዳችኋለሁ። ተባረኩ። ቀጣይ በሌላ እንገናኛለን። የኢየሱስ ስም ይባረክ።